ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ጀነራል ባዮሎጂ ኮዱ 1012 የፍሬሽማን ኮርስ ለሁሉም ኢትዮጵያን ዩኒቨርሲቲ ተማሪዎች የሚሰጠው ላይ ከቻፕተር 2 ስለ ባዮሎጂካል ሞለኪውልስ ላይ ቱቶሪያል ፓርት 2 በአማርክ ይዤ ቀርባለሁ። So our tutorial is on general biology code 1012 freshman course that is given for all Ethiopian university. Chapter 2 biological molecules tutorial part 2 in Amharic. So don't forget ይሄን ቪዲዮ የምታዩበት ጊዜ ማረሳት የሌለባችሁ ነገር ምንድነው VPN ወይ ደግሞ ሲፎን ከፍታችሁ ማቱ እንዳትረሱ። ምክንያቱም VPN ወይ ደግሞ ሲፎን ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ታገኛላችሁ ማለት ነው። ስለዚህ VPN ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ላይክ ሰብስክራይብ አድርጋችሁ አሊ ሳይንስ ዩቲዩብ ቤተሰብ ከሆናችሁ ሁሉ ጊዜ ነው የሚለቀው ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። So let us start our tutorial chapter 2 tutorial part 2. chapter 2 ስለ ምዕራፍ 2 ስለ biological molecules ነው። ምዕራፍ 2 ላይ ዛሬ የምናየው ስለ biological molecules tutorial part ላይ አይተናል። ዛሬ tutorial part 2 ላይ የምናየው ስለ biological molecules ነው ማለት ነው። learning objective after completing this chapter you will be expected. ስለዚህ ይሄን ዩኒት ከጨረሳችሁ ይሄን ምዕራፍ ከጨረሳችሁ በኋላ ከእናንተ የሚጠበቀው ማወቅ ያለባችሁ ነገር ምንድነው? አንደኛ define the term biomolecules. biomolecules የሚል ቃል ምን እንደሆነ ማግለጽ አለባችሁ ማለት ነው። ሁለተኛ describe the list of organic and inorganic molecules and their biological importance. እያንዳንዱ እዚህ ላይ የምትማሩት ኦርጋኒክ እና ኢንኦርጋኒክ ሞለኪውሎች ሊስት በማድረግ የነሱ ባዮሎጂካል ጠቀሜታቸውን ማወቅ አለባችሁ ማለት ነው። ሶስተኛ identify the basic structure of molecules biomolecules. እያንዳንዱ biomolecules basic structureቸው ምን እንደሚመስል ማለየት አለባችሁ ማለት ነው። and also explain the precursor of each macromolecules with their respective polymerization process. እያንዳንዱ ላርጅ የምንላቸው ማክሮሞለኪውሎች የነሱ ሞኖመራቸው ምን እንደሆነ እና polymerization process ምን እንደሚመስል ማግለጽ አለባችሁ ማለት ነው። The other states the physical and chemical nature of water and their relevance to existence of life. እያንዳንዱ የውሃ ፊዚካል እና ኬሚካል ኔቸሩ ምን እንደሚመስል ማግለጽ አለባችሁ። እንደዛውም ለህይወት ያለው የውሃ ጠቀሜታ ማግለጽ አለባችሁ ማለት ነው። ስለዚህ ባለፈው ቻፕተር ቱቶሪያል ፓርት 1 ላይ ያየነው ምንድነው ባዮሎጂካል ሞለኪውልስ ምንነታቸውን አይተናል ማለት ነው። እንደዛውም ስለ ካርቦሃይድሬትም አይተናል። ካርቦሃይድሬት ክላሲፊኬሽንም ስትራክቸራሊ ክላሲፋይ ይሆናሉ በአራት ብንላል። ከአራቱ አንድ ስለሞኖሳካራይድ ቱቶሪያል ፓርት 1 ላይ አይተናል ማለት ነው። ዛሬ የቀሩ ሶስቶቹና ሰመሪ እናለን። ቱቶሪያል ፓርት 2 ውስጥ የምናየው ስለ ዳይሳካራይድ ሁለት ሱካር ያላቸው ካርቦሃይድሬት እንደዛም ኦሊጎሳካራይድ ከ3 እስከ 9 ያለው ሱካር ካርቦሃይድሬት እና እንደዛም ፖሊሳካራይድ ከ10 በላይ ሱካር ያለው የካርቦሃይድሬት ዛሬ እናለ አይነት ጋር ዛሬ እናለ ማለት ነው። እንደዛም ሳመሪ ኦፍ ካርቦሃይድሬት የካርቦሃይድሬት መጠቃለያ መልሰን የምናየውናል ማለት ነው። እንደዛውም ከዚህ ቀጥሎ የምናቀርበው ቱቶሪያል ፓርት 3 ላይ 2.2 ስለ ሊፒዶችን ይዘን እንመጣለን። እንደዛውም ታይፕስ ኦፍ ሊፒድ አይነቶች እንደዛውም እነሱም በአራት ተካፈላሉ። አንደኛ ትራይግሊሰራይድ ፋት ኦር ኦይልስ የሚባል ነው። ሁለተኛ ፎስፎሊፒድ ነው። ሶስተኛ ስትሮይድ ነው። አራተኛ ዋክስስ የምንላቸው የሚባሉ ናቸው ማለት ነው። እንደዛውም ፕሮፐርቲ ኦፍ ሊፒድም ጭምር እናለን ማለት ነው። So let us start our tutorial part 2. ባለፈው ስለ ሞኖሳካራይድ ቱቶሪያል ፓርት 1 ላይ አይተናል። አንድ ሱካር ያለው ማለት ነው። ዛሬ የምናየው ስለ ዳይሳካራይድ ኦሊጎሳካራይድ እና ፖሊሳካራይድ እናለ ማለት ነው። ዳይሳካራይድ ማለት ሁለት ሱካር ያለው ካርቦሃይድሬት ማለት ነው። Most sugar found in nature are disaccharide. በተፈጥሮ በአብዛኛው የሚገኙ ሱካሮች ዳይሳካራይዶች ናቸው። Disaccharides are soluble in water, but they are too big to pass through the cell membrane by diffusion. Disaccharides ውሃ ውስጥ ይማማሉ በቀላሉ ግን ስትራክቸራቸው ትልቅ ስለሆነ በቀላሉ ሴል ሜምብሬን ውስጥ በዲፉዥን አልፉም። So they are break down in small intestine during digestion to give the smaller monosaccharide that pass into the blood and through cell membrane into the cell. ስለዚህ ስሞል ኢንተስታይን ውስጥ ምን ይሆናሉ ዳይጀስትድ ይሆንና ወደ
ትንሾች ሞኖሳካራይድ ይቀየራሉ ማለት ነው። በዛ ጊዜ ወደ ደም በማግባት ከዛ ወደ ሴል ሜምብሬን በማሄድ ከዛ በኋላ ወደ ሴሎች ይገባሉ ማለት ነው። በሴል ሜምብሬን ወደ ደም ሄድና ከዛ በኋላ ሴል ውስጥ ይጨምራሉ። A condensation reaction takes place during releasing water and this process require energy. ስለዚህ ዳይሳክራይዶች ዳይጀስት የሚሆኑበት ጊዜ ኮንደንሴሽን ሪአክሽን መልሶ ምን ያደርጋል? ሞኖሳካራይዶች ወደ ዳይሳክራይድ ይቀይራል ማለት ነው። በዚህ ጊዜ water is removed. This process needs what? Energy ይፈልጋል ማለት ነው። A glycosidic bond forms and holds two monosaccharide units together. ዳይሳክራይዶች ከሞኖሳካራይዶች በኮንደንሴሽን ሪአክሽን የሚፈጠሩበት ጊዜ ውሃ ሪሊዝ ያደርጋሉ። በዚህ ጊዜ ሞኖሳካራይዶች የሚተሳሰሩበት ቦንድ ግላይኮሳይዲክ ቦንድ ይባላል ማለት ነው። ይሄ ግላይኮሳይዲክ ቦንድ ሁለት ሞኖሳካራይድ ዩኒቶችን ተሳስሮ ዳይሳክራይድ እንዲፈጠር ያደርጋል። The three most important disaccharides are sucrose, lactose and maltose. ስለዚህ ሶስቱ ዳይሳክራይድ ታዋቂ በጣም ጥቅም አላቸው። በአብዛኛው ዳይሳክራይድ ተብለው የሚታወቁ ሱክሮስ፣ ላክቶስ እና ማልቶሶች ናቸው። They are formed from the forms of appropriate monosaccharide. Example, sucrose is non-reducing sugar. እያንዳንዱ ዳይሳክራይድ appropriate ከሆኑ ሞኖሳካራይዶች ነው የሚሰሩ። ስለዚህ ለምሳሌ ሱክሮስን ብንወስድ ነን ሪዱሲንግ ሱገር ነው። ላክቶስ and maltose are reducing sugar. ላክቶስ እና ማልቶስ ሪዱሲንግ ሱገሮች ናቸው። ሱክሮስ ብንወስድ ከግሉኮስ እና ከፍሩክቶስ ነው የሚሰራው። ላክቶስ ግን ከግሉኮስ እና ከጋላክቶስ ነው። ማልቶስ ግን ከሁለት ግሉኮስ ነው። ስለዚህ ላክቶስ እና ማልቶስ ሪዱሲንግ ሱገር ሲሆኑ ሱክሮስ ግን ነን ሪዱሲንግ ሱገር ነው። Monosaccharides are used very quickly by cell. Monosaccharides በቀላሉ ሴሎች የሚጠቀሙ የካርቦሃይድሬት አይነት ነው ማለት ነው። However, a cell may not need all energy immediately and it may need to be stored. ይሁን እንጂ ሴሎች በአንድ ጊዜ ሁሉም ኤነርጂ አይፈልጉም። የቀሩትን ስቶር ያደርጋሉ ማለት ነው። ስቶር ለማድረግ ግን ወዴት ይቀይራሉ? ወደ ዳይሳክራይድ ወይ ደግሞ ወደ ፖሊሳካራይድ ይቀይራሉ ማለት ነው። ሲጠቀሙ ግን እነኚህን ዳይሳክራይዶችን ዳይጀስት በማድረግ በሃይድሮላይዝ በማድረግ ወደ ሞኖሳካራይድ ይቀይሩ ይጠቀማሉ ማለት ነው። Monosaccharides are converted into disaccharide in the cell by condensation reaction. ስለዚህ ሞኖሳካራይዶች ወደ ዳይሳክራይድ የሚቀየሩበት reaction condensation reaction ይባላል። Further condensation reaction result in formation of polysaccharide. Further condensation reaction የሚቀጥል ከሆነ ብዙ ሞኖሳካራይዶች ከ10 በላይ ሞኖሳካራይዶች የሚተሳሰሩ ከሆነ ወደ ፖሊሳካራይድ ይፈጠራል ማለት ነው። These are gained molecule which impartly are too big to escape from the cell. ስለዚህ እነኚህ ፖሊሳካራይድ የምንላቸው በጣም ትላልቅ ሞለኪውሎች ናቸው። በቀላሉ ከሴል ሊያመልጡ አይችሉም። ስለዚህ ሴሎች የሚፈልጉበት ጊዜ ሃይድሮላይዝ በመሆን ሞኖሳካራይድ ይሰጣሉ ማለት ነው። These are break down by hydrolysis into monosaccharide when energy is needed by the cell. ስለዚህ እነኚህ ትላልቅ ሞለኪውሎች ሴል ሲፈልግ ወደ ሃይድሮላይዝ በመሆን ወደ ሞኖሳካራይድ ሃይድሮላይዝ በመሆን ኤነርጂ ሴሎች ሲፈልጉ ወደ ሞኖሳካራይድ በማቀየር ሴሎች ሞኖሳካራይዶችን ይጠቀማሉ ማለት ነው። ሪአክሽን ኢንቮልቪንግ ካርቦሃይድሬት በአጠቃላይ ካርቦሃይድሬት ውስጥ ኢንቮልቭ የሚያደርጉ ሪአክሽኖች ሁለት ናቸው። አንደኛ ዲሃይድሬሽን ሲንተሲስ ኦር ኮንደንሴሽን ሪአክሽን የምንላቸው ናቸው። እነኚህ ኮንደንሴሽን ሪአክሽን ወደ ዲሃይድሬሽን የምንለው ሁለት ሞለኪውሎችን በማተሳሰር ትልቅ ሞለኪውልስ ላይክ ዳይሳክራይድ ወይ ደግሞ ፖሊሳክራይዶች እንዲፈጠሩ ያደርጋሉ ማለት ነው። ሃይድሮላይሲስ የምንለው ደግሞ ስፕሊቲንግ ቱ ሞለኪውልስ ባይ አዲንግ ዋተር ውሃ አድ ያደረጉ ሞለኪውሎችን ስፕሊት ያደርጋሉ ማለት ነው። ስለዚህ ፖሊሳካራይዶች ሊሆኑ ይችላሉ፣ ኦሊጎሳካራይድ ሊሆኑ ይችላሉ፣ ወይ ደግሞ ዳይሳክራይድ ሊሆኑ ይችላሉ። ሃይድሮላይስ ሪአክሽን ወደ ሞኖሳካራይድ ይቀይራቸዋል ማለት ነው። ምን ዛት ለምሳሌ ማልቶስ ውሃ አድ ስናደርግ በሃይድሮላይስ ሪአክሽን
ሁለት ግሉኮስ ይሰጣል። ይሄ ሁለት ግሉኮሱን ሴሎች በቀላሉ ሊጠቀሙ ይችላሉ ማለት ነው። ፋንክሽን ኦፍ ዳይሳካራይድ የዳይሳካራይድ ስራዎችን ስናይ sucrose is a product of photosynthesis which function as a major source of carbon and energy in plant. sucrose የፎቶሲንተሲስ ውጤት ሲሆን እሱም ዋነኛው ስራ የካርበንና የኢነርጂ እጽዋቶች ውስጥ ምንጭ ነው ማለት ነው። lactose is a major source of energy in animals. ላክቶስ ግን ዋነኛው የኢነርጂ ምንጭ የእንስሳቶች ኢነርጂ ምንጭ ነው ማለት ነው። Maltose is an important intermediate in starch and glycogen digestion. Maltose ግን የስታርች እና ግላይኮጅን ኢንተርሚዲየት ዳይጀሽን ሆኖ ያገለግላል ማለት ነው። The other is trehalose is an essential energy source for insect. ለኢንሴክቶች ዋነኛው የኢነርጂ ምንጭ trehalose ነው ማለት ነው። The other cellulose is essential in carbohydrate metabolism. cellulose የምንለው ደግሞ ግን ካርቦሃይድሬት ሜታቦሊዝም የሚሆንበት ጊዜ በጣም አስፈላጊ ዳይሳካራይድ ነው ማለት ነው። The other is gentibose is also consistent of plant glycoside and some polysaccharides. gentibose ስንል ፕላንት ግላይኮሳይድስ ውስጥ እንደ ማስፋርት ወይ ደግሞ ማሞላት ያለባቸው ነገር ነው። እንደዛ ነው ያገለግላል ማለት ነው። ወይ some polysaccharide ውስጥ እንደዛው ማለት ነው። The third one is oligosaccharide. ሶስተኛ oligosaccharide ነው። Oligosaccharide are class of carbohydrate containing 3 to 9 monosaccharide unit. oligosaccharide የምንለው የካርቦሃይድሬት ክላስ ውስጥ አንዱ ሆኖ ከ3 እስከ 9 ያለው ነው። ከ10 በታች ነው። ከ3 እስከ ወይ ደግሞ ከ2 እስከ 10 ከ10ም 2ም አይካተትም። ስለዚህ ከ3 እስከ 9 ያለው ሱካር carbohydrate ሱካር ዩኒት carbohydrate oligosaccharide ይባላል ማለት ነው። The oligosaccharide are normally present as glycans. normally oligosaccharides as glycans ይገኛሉ ማለት ነው። The monosaccharide unit may be linked via oglycosidic or any glycosidic bond. ስለዚህ የሞኖሳካራይዶች ኦሊጎሳካራይዱን ለማስጣት በኦክሲጅን ግላይኮሳይዲክ ወይ ደግሞ በናይትሮጅን ኤን ግላይኮሳይዲክ ቦንድ ይተሳሰራሉ ማለት ነው። They are linked together to either lipid or amino acid side chain in protein by N or O glycoside bond known as glycolipid or glycoproteins. ስለዚህ ኦሊጎሳካራይዶች በሊፒድ ወይ ደግሞ በአሚኖ አሲድ ሳይድ ቼን ሊንክድ ግላይኮሳይድ ቦንድ ሊንክድ ሊሆኑ ይችላሉ። ስለዚህ ኦሊጎሳካራይድ በሊፒድ ሊንክድ ከሆኑ ግላይኮሊፒድ ይባላሉ። በአሚኖ አሲድ ሊንክድ ከሆኑ ግን glycoproteins ይባላሉ ማለት ነው። Example of glycosidic linkage may be formed from alpha 1 trehalose or alpha 1 4 maltose, alpha 1 beta 2 sucrose, beta 1 4 cellulose glycoside bond. በቀላሉ glycosidic linkage የምንላቸው ለምሳሌ ሁለት trehalose alpha 1 እና alpha 2 ላይ ከታሰሩ ይሄ glycoside linkage ሰርቷል ማለት ነው። ሌሎችም እንደዛ ግላይኮሳይድ ቦንድ እየተሳሰሩ oligosaccharides ይሰጣሉ ማለት ነው። The glycosidic bond are formed in the process of glycosylation in which a carbohydrate is covalently attached to an organic molecule creating structures such as glycoproteins and glycolipid. አሁን እንዳልነው ግላይኮሳይድ ቦንድ የሚፈጠረው በግላይኮላይዜሽን ፕሮሰስ ሲሆን ካርቦሃይድሬቶች ኮቫለንትሊ አታችድ ሲሆኑ ኦርጋኒክ ሞለኪውሎች ላይ የሚፈጠሩ ኦሊጎሳካራይድ ናቸው ማለት ነው። ለምሳሌ ግላይኮፕሮቲን እና ግላይኮሊፒድ እንደምሳሌ ማውሰድ እንችላለን ማለት ነው። Direction of glycosidic bond is mostly 1-4. በአብዛኛው ኦሊጎሳካራይድ ውስጥ ግላይኮሳይዲክ ቦንድ ሊንኬጁ mostly በአብዛኛው 1-4 ነው ማለት ነው። አራተኛ ፖሊሳካራይድ ነው።
The fourth one is polysaccharide. Monosaccharides can undergo a serious condensation reaction, adding one unit after another to the chain until very large molecules or polysaccharide are formed. Monosaccharides በኮንደንሴሽን ሪአክሽን አንዱ ከአንድን አፍተር ዋን አፍተር ያረጉ የተሳሰሩ ጊዜ ሄዶ ላርጅ ቼን ወይ ደግሞ ቬሪ ላርጅ ሞለኪውልስ ወይ ደግሞ ፖሊሳካራይድ ይፈጥራሉ ማለት ነው። This condensation reaction is called condensation polymerization and building blocks are called monomers. ስለዚህ ይሄ ሪአክሽን ረጅም ሞኖሳካራይዶችን ተሳስሮ ረጅም ሞለኪውልስ የሚፈጥር condensation polymerization ይባላል። እነኚህ ሞኖሳካራይዶች የሚተሳሰሩ ሞኖሳካራይዶች building blocks ወይ ደግሞ monomers ይባላሉ ማለት ነው። The property of polysaccharide molecules depend on የፖሊሳካራይዶች property polysaccharide molecules property ምን ላይ ዲፔንድ ይሆናል ብለን ስናይ አንደኛ it is length ርዝመታቸው ላይ ፕሮፐርቲያቸው ዲፔንድ ይሆናል ማለት ነው። though they are usually very long. The extent of any branching ሌላ ደግሞ branching ማውና አለማሆኑ ማለት ነው። ይሄ ላይ የነሱ ፕሮፐርቲ ዲፔንድ ይሆናል means that addition of unit to the side of each of the chain rather than one of these ends. The other is any folding with result is more compact molecules. ስለዚህ ፎልዳቸው ላይ ዲፔንድ ይሆናል ማለት ነው። The other is whether the chain is straight or coiled. Straight chainaቸው straight ወይ ደግሞ straight አለማሆን ላይም ወይ coiled ማሆኑ ላይ ዲፔንድ ይሆናል ማለት ነው ፕሮፐርቲያቸው። The three most important polysaccharide are starch, glycogen and cellulose. ዋነኛው በጣም ጠቃሚ ያላቸውና ታዋቂ የሆኑ mostly ጥቅም ያላቸው ፖሊሳካራይዶች starch, glycogen እና cellulose ናቸው። Based on the type of monosaccharide involved in formation of polysaccharide structures, they are classified into two groups. These are homopolysaccharide and heteropolysaccharide. እነሱ የሚሰሩበት ሞኖሳካራይድ ታይፕ ላይ ዲፔንድ በመሆን የሚፈጠሩ ፖሊሳካራይድ ስትራክቸሮች በሁለት ይከፈላሉ ማለት ነው። እነሱም ሆሞፖሊሳካራይድ እና ሄቴሮፖሊሳካራይድ ይባላሉ። ሆሞፖሊሳካራይድ የምንላቸው በተመሳሳይ ወይ ደግሞ ሞኖመራቸው ሞኖሳካራይድ ተመሳሳይ ከሆኑ ሆሞፖሊሳካራይድ ይባላሉ። ከተለያየ ሞኖሳካራይድ የሚሰሩ ፖሊሳካራይዶች ግን ሄቴሮፖሊሳካራይድ ይባላሉ ማለት ነው። The other starch ነው ፖሊሳካራይድ ስር የምናገኘው አንደኛው starch ነው። Starch is often produced in plant as a way of storing energy. እጽዋቶች ግሉኮስ ሲበዛ በስታርች ፎርም ስቶር ያደርጋሉ ማለት ነው። Starch exists in two forms. Starch በሁለት ፎርም ይገኛል። አንደኛው በአምሎስ ፎርም ይገኛል። the other is amylopectin. ስለዚህ starch በሁለት ፎርም ነው። አንደኛ አምሎስ ነው፣ ሁለተኛ amylopectin ነው። Both are made from alpha glucose. ሁለቱም አምሎስ እና amylopectin ከአልፋ ግሉኮስ ይፈጠራሉ። Amylose is unbranched polymer of glucose. Amylose unbranched የሆነ polymer of glucose ሲሆን the molecule is coiled to helical structure. molecule to የአምሎስ molecule coiled ሲሆን helical structure ይሰጣል። Amylopectin is a branched polymer of glucose. Amylopectin ግን branched የሆነ polymer of glucose ነው ማለት ነው። It is completely insoluble in water. Amylopectin ሙሉ በሙሉ ውሃ ውስጥ አይማማም። insoluble ነው ማለት ነው። ውሃ ውስጥ insoluble ነው። ሶስተኛ ላይ የምናገኘው ፖሊሳካራይድ ግላይኮጂን ነው። Glycogen is the main storage polysaccharide of animals and fungal cells. ስለዚህ ግላይኮጂን ዋነኛው የፖሊሳካራይድ ስቶሬጅ እንስሳቶች ወይ ደግሞ ፈንጋል ሴሎች ውስጥ ስቶር የሚሆነው የግሉኮስ አይነት ነው ማለት ነው። ግሉኮስ እንስሳቶች ወይ ደግሞ ፈንጋል ሴሎች ውስጥ ግሉኮስ ሲበዛ በግላይኮጂን ፎርም ስቶር ይሆናል ማለት ነው። means that it also known as animal starch. ስለዚህ ግላይኮጂን animal starch ተብሎ ይታወቃል ማለት ነው። Like amylopectin, glycogen is branched polysaccharide of D-glucose unit in alpha 1,4 linkage, but it is highly branched.
እንደ አምሎፔክቲን ግላይኮጂንን ብራንችድ ፖሊሳካራይድ ነው። ይሁን እንጂ ዲ አልፋ ግሉኮዝ አልፋ 1 ሊንኬጅ ያለው ነው። ግን ከአምሎፔክቲን ሃይሊ ብራንችድ ነው። ግላይኮጂን ሃይሊ ብራንችድ ነው ማለት ነው። Glycogen is amylopectin with very short distance between branching side chain. Glycogen ግን አጭር ዲስታንስ ያለው ወይ ደግሞ ያለው ስትራክቸር በጣም ሾርት የሆነው ከአምሎፔክቲን ጋር ይመሳሰላል ማለት ነው። በብራንቺንግ ሳይድ አምሎፔክቲን ጋር ይመሳሰላል። Starch from plant is hydrolyzed in body to produce glucose. ስለዚህ እጽዋቶች ውስጥ ስታርች ሃይድሮላይዜሽን ግሉኮስ ይሰጥና ሰውነት ግሉኮስን እንደ ኤነርጂ ምንጭ ይጠቀማል። Glucose passes into the cell and it is used in metabolism. Then ግሉኮሱ ወደ ሴል በማለፍ ሜታቦሊዝም ውስጥ ኤነርጂ ለማስጠት ይጠቀማሉ ማለት ነው። Inside the cell, glucose can be polymerized to make glycogen, which acts as carbohydrate energy storage. ሴል ውስጥ ግሉኮስ ሲበዛ የእንስሳቶች ሴል ውስጥ ፖሊመራይዝድ በመሆን ግላይኮጂን ይፈጠራል ማለት ነው እንስሳቶች ውስጥ። ይሄ ደግሞ acts as what carbohydrate energy storage. ስለዚህ ኤነርጂ ስቶሬጅ ካርቦሃይድሬት እንስሳቶች ውስጥ ግላይኮጂን እንደዛ አክት ያደርጋል። Third polysaccharide one is cellulose. Cellulose is a third polymer made from glucose. ስለዚህ cellulose third polymer ሲሆን ከግሉኮስ ነው ማለት ነው የሚሰራው። It is made from beta glucose molecule and the polymer molecules are straight. ስለዚህ እሱ የሚሰራው cellulose ከቤታ ግሉኮስ ሞሌኩል ነው። ፖሊመር ሞሌኩሉ ስትሬት ነው ማለት ነው፣ ቀጥ ያለ ነው። Cellulose serves a very different purpose in nature to starch and glycogen. ስለዚህ ሴሉሎስ ጥቅም የሚሰጠው ከስታርች እና ከግላይኮጂን ጥቅሙ በጣም የተለየ ነው ማለት ነው። It makes up the cell wall in plant cell. እጽዋቶች ሴል ውስጥ ሴል ዎል መስረቻው ይሰራል ለመስራት የሚጠቅም ሞሌኩል ነው። These are much tougher than cell membrane. ከሴል ሜምብሬን ሞር ጠንካራ የሆነ ነው ማለት ነው። ጠንካራ የሆነ ነው ሴል ዎል ከሴል ሜምብሬን ጠንካራ የሆነ አይነት ነው። This toughness is due to arrangement of glucose unit in polymer chain and hydrogen bonding between neighboring chain. ስለዚህ ይሄ ታፍነሱ የግሉኮስ አሬንጅመንት ዩኒት ፖሊመር ቼን ወይ ደግሞ ሴሉሎስ ውስጥ የግሉኮስ አሬንጅመንት ግሉኮስ ዩኒት አሬንጅመንቱ ፖሊመር ቼን ውስጥ በጣም ጠንካራ መሆኑን ነው የሚያሳየን። እንደዛም ሃይድሮጅን ቦንዲንግ እዛ ውስጥ ያለው ነው ማለት ነው between neighboring chain. Cellulose is not hydrolyzed easily and therefore cannot be digested, so it is not source of energy by humans. ሴሉሎስ በቀላሉ ዳይጀስት ወይ ደግሞ ሃይድሮላይዝ ስለማይሆን ሰው እንደ ኤነርጂ ምንጭ መጠቀም አይችልም ማለት ነው። ምክንያቱም ሰው ልጅ ሴሉሎስ ከመገበ ሴሉሎስን ዳይጀስት የሚያደርግ ኢንዛይም ስቶማካቸው ስለሌለ ጮጋራቸው ስለሌለ እንደ ኤነርጂ ሶርስ ለሰው ልጅ አይጠቅምም ማለት ነው። The stomach of herbivores contain a specific enzyme that is called cellulase, which enables them to digest cellulose. ይሁን እንጂ ሳር መጋቢዎች የምንላቸው ቅጠላ መጋቢዎች እንስሳቶች ስፔሲፊክ ኤንዛይም አላቸው። ይሄ ሴሉሎስ ዳይጀስት የሚያደርግ ሴሉሎስ የሚባል ኤንዛይም ስላላቸው ሴሉሎስ ያለው ምግብ ከበሉ ወይ ሴሉሎስን ከተጠቀሙ ለኤነርጂ ሶርስ ሊጠቀሙ ይችላሉ። ምክንያቱም ሴሉሎስ ኤንዛይም ስላላቸው ማለት ነው እነሱ። ዛሬ የምናየው ሌላው ሰመሪ ኦፍ ካርቦሃይድሬት የማጠቃለያ እና የምናየው carbohydrates are the most abundant organic molecules in the nature and are classified as monosaccharide, disaccharide, oligosaccharide and polysaccharide. ካርቦሃይድሬቶች በአብዛኛው የሚገኙ ኦርጋኒክ ሞሌኩሎች በተፈጥሮ በአብዛኛው የሚገኙ ኦርጋኒክ ሞሌኩሎች ናቸው ማለት ነው። እንደዚሁም ካርቦሃይድሬቶች በአራት ይከፈላሉ። እነሱ ሞኖሳካራይድ ሲንግል ሱጋር አንድ ሱጋር ያለው ሞኖሳካራይድ ይባላል። ሁለት ሱጋር ያለው ዳይሳካራይድ ይባላል። ከ3 እስከ 9 ያለው ሱጋር ኦሊጎሳካራይድ ይባላል። እንደዚሁም ከ10 በላይ ያለው ከ10 እና ከ10 በላይ ያለው ካርቦሃይድሬት ፖሊሳካራይድ ይባላል ማለት ነው። are
polyhydroxyaldehyde or ketones or substance that yield this compound on hydrolysis ካርቦሃይድሬቶች አልዳይድ ወይ ደግሞ ኪቶንስ ግሩፕ ናቸው ይሄ ማለት ወይ ደግሞ ፖሊሃይድሮክሲ ናቸው ማለት ነው ወይ ደግሞ ሃይድሮላይዝ ሲሆኑ አልዳይድ ወይ ደግሞ ኪቶን ግሩፕ የሚሰጡ ናቸው ማለት ነው they provide significant fraction of energy in the diet of most organisms በአብዛኛው ኦርጋኒዝሞች ውስጥ የኢነርጂ ምንጭ ናቸው ማለት ነው example glucose is the primary energy source found in food like fruit bread and rice glucose ለምሳሌ የዋነኛው የኢነርጂ ምንጭ ነው ማለት ነው ለሁሉም ኦርጋኒዝም ብዙ ለአብዛኛው ኦርጋኒዝሞች የኢነርጂ ምንጭ ነው ማለት ነው ግሉኮስ የምናገኘው ከፍሩቶች ጋር ከዳቦና ከሩዝ ልናገኝ እንችላለን carbohydrates are important source of energy for the cell የኢነርጂ ዋነኛው ጥቅም ያለው ኢነርጂ ምንጭ ናቸው ማለት ነው means that glucose and fructose are readily used by cell to produce ATP via or through cellular respiration glucose እና fructose ሴሎች በቀላሉ ተጠቅመው በcellular respiration ATP የሚያመርቱበት ኢነርጂ ምንጭ ናቸው ማለት ነው they can act as a storage form of energy in the energy storage ሊጠቅሙ ይችላሉ ማለት ነው ካርቦሃይድሬት example glycogen in animals store in liver and muscle ለምሳሌ ግላይኮጅን ብንወስድ እንስሳቶች ውስጥ in the energy form stored የሚሆን ሊቨር ውስጥና ጉበትና muscles ውስጥ ማለት ነው ሁለተኛ ስታርች ነው ስታርች is plant service as energy reserve እንደዛውም ግሉኮስ እጽዋቶች ውስጥ በስታርች ፎርም ነው ማለት ነው stored የሚሆነው can be structural component of many organisms ለብዙ ኦርጋኒዝሞች እንደ structural component ይጠቅማሉ means that example cellulose forms cell wall of plant providing rigidity and support ለምሳሌ cellulose የእጽዋቶች cell wall ማሰራ የሚሰራ ነው እንደዛውም ለእጽዋቶች ጠንካራ በውጭ ጠንካራና ሰፖርቲቭ የሚሰጥ structural component ነው ማለት ነው the other is chitin ነው chitin example ነው chitin is found in exoskeleton of insect and crucians and insect ውስጥ exoskeleton ውስጥ የሚገኘው ካርቦሃይድሬት አይነት chitin ነው ማለት ነው they can be cell membrane component mediating intercellular communication እንደዛውም የሴል membrane component ሊሆኑ ይችላሉ እንደዛውም ሴሎች ኮሙኒኬት የሚያደርጉም mediate ያደርጋሉ ማለት ነው glycoproteins and glycolipid can on the cell surface help in cell recognition and signal ለምሳሌ glycoprotein እና glycolipid ሴሎች recognize የተለያዩ መልእክት የሚያስተላልፉበትና ወይ ደግሞ ኮሙኒኬት የሚያደርጉበት ሰርፌስ ላይ ያለው ካርቦሃይድሬት አይነት ነው ማለት ነው ወይ ደግሞ ኦሊጎሳካራይድስ ናቸው can be cell surface antigen in the cell surface antigen ይጠቅማሉ means that blood group antigens ABO system are carbohydrate attached to red blood cell membrane that determine blood type ለምሳሌ blood group ABO ሲስተሞች አንቲጂኖች አሉ ስለዚህ እነኚህ red blood cell ላይ የሚገኙ አንቲጂኖች ከካርቦሃይድሬት ጋር በማተሳሰር blood typeዎችን እንድንለይ ዲተርማይን ያደርግ ይጠቅመናል ማለት ነው The other can be part of body extracellular ground substance. In the body's extracellular substance, ground substance ይጠቅማሉ means that hyaluronic acid carbohydrate is found in connective tissue and help to maintain hydration and elasticity. ለምሳሌ hyaluronic acid ወይ ደግሞ carbohydrate connective tissue ውስጥ የሚገኙ እንደ ሴሎች hydration እንዲሆኑና elastic እንዲሆኑ ይጠቅማሉ The other can be associated with protein and lipid. Protein እና ከሊፒድ ጋራም አሶሲኤት ሊያደርጉ ይችላሉ ማለት ነው example proteoglycans in cartilage and glycolipid in nerve system play key structural and signaling role ለምሳሌ ከፕሮቲን ጋር አሶሲኤት ያደርጉ proteoglycans ይሰጣሉ ካርትሌጅ ማስሪያ ይሆናል ማለት ነው ካርትሌጅ የሚገኝ ነው ግላይኮሊፒድ ነርቭ ሲስተም ውስጥ የሚገኙ ናቸው እነኚህም ከሊፒድ ጋር ሲስተሳሰሩ ነው ማለት ነው ካርቦሃይድሬት እነሱ ጥቅሙ ምንድነው ስትራክቸራል ኤንድ ሲግናሊንግ ሮል ይሰጣሉ ማለት ነው they also part of RNA DNA and several coenzymes like nicotine amidine
dinucleotide NAD+, flavin adenine dinucleotide coenzyme A ውስጥም ይገኛሉ ማለት ነው። Ribose is a key sugar in RNA and it is also found in coenzyme like NAD+, NADP+, FAD, and the coenzyme A are coenzymes that assist in metabolic reaction. ስለዚህ ራይቦስ ብንወስድ ለምሳሌ RNA ሲሰራ ራይቦስ ግድ ያስፈልጋል ማለት ነው። እንደዛውም ራይቦስ ኮንዛይም እነኚህ ኮንዛይሞች like NAD+, NADP+, FAD ኮንዛይም A ውስጥም ለሜታቦሊክ ሪአክሽን አሲስት ለማድረግ የሚጠቅሙን ውስጥ ይገኛሉ ማለት ነው። The other is deoxyribose. Deoxyribose is also carbohydrate which is a 5 carbon single sugar. It is found in DNA. DNA የሚሰራበት ጊዜም deoxyribose sugarም ግድ ያስፈልጋል ማለት ነው። እነኚህ ሁሉ ምንድናቸው? የካርቦሃይድሬት ጥቅሞች ናቸው ማለት ነው። Thank you for watching this video. Don't forget like, subscribe, share, comment على YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርገን ነው የማመሰግናችሁ። ግን ማርሳት የሌለባችሁ ነገር ምንድነው? ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን እንዳትረሱ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ካደረጋችሁ እኔ የሚለቁት ነገር ቶሎና ተጋም ስለሚደርስ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን እንዳትረሱ። እንደዛውም ይሄን ውልጊዜም የኔ ቪዲዮ የሚታዩበት ጊዜ VPN ወይ ደግሞ ሲፎን ከፍታችሁ ማቱን እንዳትረሱ። VPN ወይ ደግሞ ሲፎን ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN ወይ ደግሞ ሲፎን ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም ቴሌግራም ግሩፕ ይሁን የተለያዩ የዋትስአፕ ይሁን የተለያዩ ግሩፕ ካላችሁ እዛ ላይ ሼር ማደራረጉ እንዳትረሱ። ምክንያቱም ሼር ከተደራረጋችሁ የእናንተ ጓደኞቹም በቀላሉ አግኝቶ አዳምጦ ትምህርት ሊያገኙበት ስለሚችሉ ሼር ማደራረጉን እንዳትረሱ። ቀጣይ ቲቶራል ፓርት 3 ሶስተኛ ቲቶራል ዩኒት 2 ላይ እጄ እስከርብ ድረስ መልካም ጊዜ ይሁንላችሁ። if you have any question or suggestion comment ስር ጻፉልን። የእናንተ ኮሜንትም እያነበብኩ ነው። ፋይናል ኤግዛም ከዩኒት 4 ጀምሮ ይመጣል ብላችሁ ጽፋችሁልኛል። በቀላሉ ቶሎ ሰርቼ እስከ መጨረሻ ማየት እሞክራለሁ። until I come back with other tutorial video. Good time for you. Thank you. Welcome back again.